ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው? እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ከኋላ የምትመለከቱትን ግለሰብ ፐርፐዝሊ ነው የሸፈንኩት። ምክንያቱም ይሄ ሪፕሬዘንት ስለኔ ሁሉንም ቲክቶከሮች አናቸው ሙሴ ሰለሞን እነ ብሩክ ኒውስ እነ ቃላብ ምናምን ማለት ሌት ተቀን ስለ እንትን የሚዘግቡትን ስለ ኢራንና ስለ አሜሪካ ስለ ሳውዲ አረቢያ የሆነ ባህር ላይ የተሰራ እንትን ተመታ ምናምን እያሉ የሚዘግቡት ስለ አርሲ ግድያ አንድም ያልዘገቡት ሁሉንም ክርስቲያን በሏቸው ሙስሊም በሏቸው ሁሉንም ነው ሪፕሬዘንት የሚያደርግልኝ። ለዛ ነው የሸፈንኩት። ልብ የሚሰብር ዜና ምናምን ብለው አንድ 40 ዓመት ስለነገሰ ንጉስ ከዛ በኋላ ሚሳኤል ሲተኩሱበት 7 ሚሳኤል መተኮስ ስለሚችል አንድ የ80 እና 90 ዓመት ሰውዬ በጣም ተነክተው ያወራሉ። አሜዚንግ እኮ ነው ኢትዮጵያዊነት። ሁሉም እኮ ነው የምላችሁ። ባይዘዌ እኔ ደጋግሜ ነግሬያቸዋለሁ። ከ10 ከ15 ዓመት በኋላ ኢትዮጵያ ውስጥ ሃይማኖተኛ አይኖርም። ምክንያቱም ሃይማኖተኛ ሁሉ ግሩፐኛ እንጂ ሰብአዊ አይደለም። እነዚህ ሰዎች አርሲ ላይ እየታረዱ ያሉት ቀን በቀን ሙስሊም ነን በሚሉ ሰዎች፣ ታጣቂ ነን በሚሉ ሰዎች ቀን በቀን እየታረዱ ያሉት ሰዎች ራሳቸውን እንኳን መከላከል የማይችሉ ናቸው። ጥይት ሲተኮስባቸው፣ ቤታቸው ሲቃጠል፣ እህላቸው ሲዘረፍ መሳሪያ መተኮስ አይደለም አንገታቸውን ደፍተው የሚያዩ ከማልቀስ ውጪ ከአምላካቸው ውጪ ሌላ መከታ የሌላቸው ናቸው። የሃይማኖት ድርጅት የላቸው። ይቅርታ አድርጉልኝ ኦርቶዶክሳውያን፣ የሚከላከልላችሁ ሃይማኖት ቢኖር እንኳን እነዚህ ኑርጋጦች አይደለም ማንንም ጸጥ ማድረግ ትችሉ ነበር። ሃይማኖት መሪ የላችሁም፣ ሲኖዶስ የላችሁም። እኔ እስከ ዛሬ ኦርቶዶክስ ሲኖዶስ አላት እያልኩኝ ስከራከር ነበር። ሙስሊሞች መስጂድ የላችሁ። ምንም የሙስሊሞቹ መሪ ወጥቶ እነዚህ ሰዎች ከኛ አይደሉም አውግዘናቸዋል ቢል እነዚህ ንጹሃንን መግደል ያቆሙ ነበር። ተኝቶ ይስቃል። በተከበረው በረመዳን ወቅት የህፃናትና የሴቶች የአቅመ ደካሞች ሬሳ እየታረደ አፍጥር ያደርጋል። ከዛ በኋላ የኛ ቲክቶከሮች ደግሞ እንትን ይላሉ፣ በቃ ያወራሉ ስለ ኢራን፣ ስለ ኢራቅ፣ ስለ እስራኤል ምናምን። ውሸት፣ ግብዞች፣ ውሸታሞች ነን። ሃይማኖተኞች ኢትዮጵያ ውስጥ አስመሳዮች ነን። አናፍርም። እግዚአብሔር ይፈርድባችኋል። ህዝቡን ወደ ክህደት እየመራችሁት። ከዛ በኋላ በጣም የማዝነው ደግሞ መሰላችሁ እነሱን ፎሎ ላይክ ምናምን ለምታደርጉ ለምታሽቃብጡ የቲክቶክ ቤተሰቦች የአርሲው ወገኔ ሞት ያሳዝነኛል በሉ።
ስለነሱ ተጨነቁ። ምንም መፍትሄ ማምጣት ስለማይችሉ፣ ምንም ማድረግ ስለማይችሉ፣ ድምፅ ስለሌላቸው ድምፅ ሆኑ። ክቡር ጠቅላይ ሚኒስቴር ዶክተር አብይ ሆይ እባክዎትን ድሮኖቹ አርሲም ላይ ይስሩ፣ መከላከያ አርሲም ላይ ይዝመት። እኛ አይናችን እያየ ማንም ገደል አላልኩም። ባይዘወይ ታጣቂዎቹም ሊሆኑ ይችላሉ፣ መንግስትም ሊሆን ይችላል። እንዳላችሁት የሃይማኖት ጉባኤም እንዳለው ፋኖ መጥቶ ሊሆን ይችላል፣ አላቅም። ግን ሰላም ማስከበር እዛም ይደረጋል። አርሲ ላይ ሰዎች መስራት እየቻሉ አይደለም። ልዩ ኃይል የለም፣ ፖሊስ የለም፣ መከላከያ የለም። ህፃናትና ሴቶች እየታረዱ ነው። ለክቡር ጠቅላይ ሚኒስቴር አድርሱልኝ። እግዚአብሔር ይጠይቆታል። እግዚአብሔር ስለ እነዚህ ንጹሃን ደም እርሶን ይጠይቃል። የንጹሃን ደም ወደ ሰማይ እየጮኸ ነው፣ ልክ የአቤል ደም እንደጮኸ። በተረፈ የቲክቶከር ሁሉ በተለይ ኃይለአብ፣ ሙሴ ሰለሞን፣ ብሩክ ኒውስ ምናምን እንዴት እንደናቋቸው፣ ከሆዳቸው ውጭ አምላክ የሌላቸው፣ ከክብራቸው ውጭ ሌላ ነገር የሌላቸው ሰዎች ናቸው። ይከራከሩልናል፣ ይከራከራሉ። እስራኤል ልክ ነች፣ ፍልስጤም ልክ ነች ምናምን እያሉ ቆሻሻውላ። እግዚአብሔር ምሕረት ያደርግላችሁ። እጅግ አሳዛኝ ዜና ተሰምቷል። ግድያው አሁንም በመቀጠሉ የሚመለከተው አካል እንዲደርስላቸው ሀገረ ስብከቱ ጥሪ አቅርቧል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች መገደላቸው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አስታውቋል። ከነዚህ ከተገደሉት ውስጥም አንድ ካህን፣ 2 ሴቶችና 18 ወንዶች እንደሚገኙበት ገልጿል። በተጨማሪም 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም። እንዲሁም ደግሞ 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ እንደሚገኙ ሀገረ ስብከቱ አስታውቋል። ስለሆነም ችግሩ ያልተፈታ ስለሆነ ሁኔታው አሳሳቢ በመሆኑ ከፌዴራል ደረጃ ከሚመለከታቸው የመንግስት አካል ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አስታውቋል። የመጀመሪያ አይደለም በአርሲ ጉዳይ። እኔ በጣም የሚገርመኝ የኦርቶዶክስ እምነት ተከታዮች ስርዓቱን ደግፋችሁ እየተከላከላችሁ፣ እኛ ታዲያ ምን እንበል? አርሲ ውስጥ ይሄው ብልጽግና የሚባል ስርዓት ከመጣ ጀምሮ የሃይማኖት አባቶች ሲታረዱ፣ ቤተ ክርስቲያን ስትቃጠል፣ ምዕመናን ሲገደሉ ስንት ዓመታቸው። እንጮሃለን፣ ግን ይሄ ነገር እንዳይሰማ የሚከላከሉት ግን ስርዓቱንም ደግፈው የያዙት ኦርቶዶክስ ነን የሚሉ አርቲስቶች በላቸው፣ ባለስልጣን በላቸው፣ በተለያየ ዘርፍ ያሉ ማንም ድምፁን አያሰማም። ኦርቶዶክስን የማጥፋት ዘመቻ አንደኛ ብልጽግና በሚባለው ፓርቲ ተዋቅሮ እየተሰራ ነው። አርሲ ላይ የሚሞተው ኦርቶዶክስ በእምነቱ ለምንድን ነው እንኳን ብሎ የሚጠይቅ አንድም የለም። አርሲ ሽርካ ላይ የሆነ ያለው ነገር ከመንግስት አቅም በላይ ሆኖ ይመስላቸዋል ብዙ ሰዎች። ይሄ ኮምፕሊትሊ ውሸት ነው። ማለት መንግስት አስፈላጊ ሲሆን ሙሉ የአገሪቱን ትጥቅ ያለውን እንትን በ7 ቀን በ15 ቀን ይቆጣጠራል። አስፈላጊ ሲሆን መንግስት አስፈላጊ ሲሆን አማራ ክልል ከአርሲ ዞን ላይክ በ10% ማነው ጥፍ ትበልጣለች። ያንን ሁሉ ክልል በድሮን በሜካናይዝድ ክፍለ ጦር በምናምን ይቆጣጠራል። እነዚህ ሰዎች ያለምንም ከልካይ መጥተው ከተማ ገብተው የሚፈልጉትን ገድለው ገበሬዎችን እህል ዘርፈው አቃጥለው ምናምን ሲወጡ አይ የሚላቸው ሰው የለም። የአርሲ ዞን ኮማንድ ፖስት አለማወጅ፣ የወታደር ካምፕ እዛ አለማቋቋም፣ ከዛ በኋላ አስፈላጊውን እርምጃ እነዛ ሰዎች ላይ አለመውሰድ ታቅዶበት ኦርቶዶክሳውያን ከዛ አካባቢ እንዲጠፉ የሚሰራ ስራ ነው። መንግስት በዚህ ውስጥ እጁ ይኖርበት አይኖርበት ለህሊና ጥያቄውን እሰጣለሁ። ነገር ግን በእርግጠኝነት የምነግራችሁ መንግስት መቆጣጠር አቅቶት አይደለም። የተወደዳችሁ ወንድሞች ደጋግሜ እነግራቸዋለሁ፣ ስለ ኢራንና አሜሪካ ጦርነት አልሰራም። ክሊር ይሆንላችሁ። ማለት በ10 ቪዲዮዎች መካከል አንድ ስለ አርሲና ስለ ምናምን የሰራችሁ ሰዎች እንደሰራችሁ አትቁጠሩት። ጩኸታችን በሙሉ መንግስትን መሞገት መሆን መቻል አለበት። አሁን ምርጫ አይደለ፣ መንግስትን ልንጠይቅ ይገባናል።
እንዴት ነው የምንመርጥህ? እንደዚህ አይነት ግድያ እየፈቀድክ ሰላም የማስጠበቅ ምንም ፍላጎት ሳይኖር ሰዎች ሲሞቱ ምንም ሳይመስል መግለጫ እንኳን ሳትሰጥ እንግዲህ እግዚአብሔር ያሳያችሁ። ሶማሌላንድ ላይ 3 ሰዎች ሞቱ ብሎ ሀዘን መግለጫ የሰጠ መንግስት 28 ሰዎች ሞተው ምንም መግለጫ አልሰጠም። የ2 ዓመት ልጅ ሞቷል። የ2 ዓመት ልጅ በሞተበት ሀገር ላይ የሀዘን መግለጫ የማይሰጥ መንግስት፣ ከዛ በኋላ ኮማንድ ፖስት አውጆ ሄዶ ክልሉን የማያረጋጋ መንግስት ወይም ደግሞ ህዝቡን የማያስታጥቅ መንግስት እኔ እንትኔ ማለት ፍላጎት አለው ብዬ አላምንም። በፍጹም አሜሪካ ለምን አትቃጠልም? ዱባይ ለምን አትነድም? ይሄ የእንትኑ መሪ ለምን ከሞት አይነሳም? አልሰራም። ብልጽግና ምን እየሰራህ ነው? ስለ ኢህአፓ ለምን ትነግረናለህ? ኢህአፓ ነፍሰ ገዳይ ነው ምናምን ለምን ትለናለህ? ያንተን ነፍሰ ገዳዮች ለምን ዛሬ ዝም አልካቸው? አንተ ለምንድን ነው አርሲ ላይ ሽርካ ላይ 13 14 ጊዜ በተከታታይ ጥቃት ሲደርስ ምንም እርምጃ ለመውሰድ ፍላጎት የሌለ? እና የተወደዳችሁ እናንተ ተንጫጩ። ላይክ ምንም አንሰራ ሀዘናችን ባይዘወይ ዛሬ ለራስ መኮንን ዩቲዩብ ላይ ሰራላችኋለሁ ብዬ ነበር። ያንን ፕሮግራም ሰርዣዋለሁ። ወገኔ አርሲ ሽርካ ላይ የታረደ እኔ ስለ ታሪክ እያወራሁኝ አልደሰትም። አዎ አድዋ እንዘክረዋለን ወደፊት። አሁን ግን ለቅሶ ላይ ነን፣ ሀዘን ላይ ነን። የኢትዮጵያ መንግስት ዝም ብለዋል። የሃይማኖት አባቶች ዝም ብለዋል። እኔ ደግሞ በጣም የገረመኝ መሰላችሁ አባ ሳሪዮስ የሀዘን መግለጫ ወጣ። የሀዘን መግለጫውን እኔ ይህንን አልናገርም ለኦርቶዶክሳውያን ክብር ስል ማለት ነው። በተያያዘ መግለጫ አይደለም የሚያስፈልገው። ኦርቶዶክስ ይህንን የመመከት አቅምም መብትም አላት። መንግስት ዝም ካለ እኔ የተወደዳችሁ አርሲ ሽርካ ሄደን አብረን ከወገኖቻችን ጋር እንሙት ካላችሁኝ ለመግደል ሳይሆን እዛ ሄጄ ለመሞት ዝግጁ ነኝ። ያስጠላል ማለት ይህን ዜና 8 ዓመት ሙሉ እየደጋገምን መስማታችን ያስጠላል። ከዛ በኋላ ስለ ኮሪደር ብቻ አውሩ መባላችን ያስጠላል። ስለዚህ መንግስት ምን እያደረክን የሚለውን በስነ ስርዓት መልሱልን። ፍትህ ለኢትዮጵያውያን በሙሉ። ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድነው ጥቁር ማታስለብሱን? ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ፣ እረኛ ስለሆናችሁ እኛ በጎች ደግሞ ከኋላ እንከተላለን።